የፈለገውን ስትራቴጂክ አላማዎች ለማሳካት ወደ አዲስ የትግል ቴሪቶሪ ወደ አዲስ የትግል ሜዳ የመግባት ዝንባሌ ነው ያሳየው ጌታቸው። በነገራችን ትላንትና አቶ ጌታቸው ረዳና ቡድኑ ተከላካዮች ነበሩ የነበሩት። ዲፌንሲቭ ኮርነር ላይ ነው የነበሩት። ሰው ሲሰበስቡ ይሸማቀቃሉ፣ ወደ አዲስ አበባ ሲመጡ ይሸማቀቃሉ፣ የትግራይ ምሁራን ሲሰበስቡ ይሸማቀቃሉ፣ አሜሪካን ሀገር ሲመጡ ይሸማቀቃሉ፣ ፓልቶክ ላይ ምንድነው የሆነ ኮንቨርሴሽን ላይ ሲቀመጡ ይሸማቀቃሉ፣ ወደ ኤምባሲ ሲሄዱ ይሸማቀቃሉ። የጌታቸው ቡድን በመሸማቀቅ ውስጥ ያለፈ ቡድን ነው ይሄ ቡድን። ከዛ ቀጥሎ ዲፌንሲቭ ነው የሚሆነው። ለምን ብላችሁ ጠይቁ። ምክንያቱም የጌታቸው ቡድን ስልጣን የያዘ ቡድን ነበር የነበረው። ስልጣን በመያዙ ቲፒኤልኤፍ በዚህ በኩል ይጮህበታል፣ የትግራይ ሊቃን በዚህ በኩል ይጮህበታል፣ የትግራይ ሚዲያዎች በዚህ በኩል ይጮህበታል፣ የትግራይ ህዝብ በዚህ በኩል ይጮህበታል፣ አዳራሽ በገባ ቁጥር ይጮህበታል። ስልጣን በመያዝ የመጣ ዲፌንሲቭነስ ነው ያጋጠመው። አንዳንዶቹ ሰምታችኋል። አልቻልክም፣ ደካማ ነህ፣ ልፍስፍስ ነህ፣ ያረጠ ነው፣ ስንፈተ ስልጣን አለው። ፕሮፌሰር ጌታቸውን ታስታውሳለህ? ስንፈተ ስልጣን በደጋጋሚ ሲለው ነበር። በጣም በጣም እንትን ነው ያማል። በነገራችን ላይ ይሄንን ነገር ስልጣን ላይ ሆናችሁ ለምታስቡ ሰዎች ከሚያሙ አረፍተ ነገሮች ትልቁ ስልጣን የለህም ስትባል በጣም የሚያም አይ ዶንት ኖ ምን ያህል ሰዎች ኤክስፒሪየንስ አድርጋችሁታል አላቅም። ግን የሆነ ሰው መጥቶ ስልጣን ላይ መቀመጣችሁ እንግዲህ አውቶሪቲው እንትኑ ተሰጥቷችሁ አይ አንተ እኮ አትወስንም ከሌጋ ቢላችሁ የሚሰማችሁን ስሜት አስቡት። ከባድ ህመም ነው በነገራችን ላይ። ስለዚህ የነጌታቸው ስልጣን ላይ መቀመጡ ተከላካይ ሆኖ እንዲቀመጥ ዲፌንሲቭ ሆኖ እንዲቀመጥ ነው ያደረገው። ስንፈተ ስልጣን እስኪባል ድረስ ማለት ነው። አቅመቢስ እስኪባል ድረስ ማለት ነው። መወሰን የማይችል እስኪባል ድረስ ማለት ነው። ተረዳችሁኝ? ናው አሁን ምንድነው የተቀየረው? እነጌታቸው ስልጣኑን አጣ፣ ሉዝ አረገ ስልጣኑ በኃይል ያውም የህይወት አደጋ ደርሶበት ጥሎ ወጣ። የመሞትና የመኖር አደጋ አጋጥሞት the worst case scenario የምታስታውሱት ነው። አሁን ስልጣን ላይ አይደለም ያለው። አሁን የማንን ቦታ ያዘ? እነ ደብረጽዮን የጌታቸውን ቦታ ያዙ፣ ጌታቸው ደግሞ የነ ደብረጽዮን ቦታ ያዘ። ትላንትና እነሱ ተንበርካኪ ባንዳ ለፌደራል መንግስት ያደረ የፕሪቶሪያ ስምምነት ማስፈጸም ያቃተው ለህዝባ ደንታ የሌለው የስልጣን ጥመኛ ለግሉ ጥቅም ይሯሯጥ ሲሏቸው አልነበረ? እነ ደብረጽዮን። ዛሬ ተራቸው ደረሰ። ስልጣኑን በግድ ተቆጣጥረዋል። ማህተም በግድ ቀምተዋል። ኦኬ፣ ወረዳውን፣ ዞኑን፣ ምኑን ተቆጣጥረውታል። እሺ፣ ስለተፈናቃይ ምን ልታደርጉ ነው? ስለዚህ ነው አንዱ ይሄ ያመላከተው ነገር ጌታቸው ረዳን ከተከላካይነት ወደ አጥቂነት አምጥቶታል ማለት ነው። አሁን ደረቱን ሞልቶ ነው የሚያወራው። ምን እነዚህ እኮ የስልጣን ጥመኞች ናቸው፣ ስለ ህዝብ እኮ ጉዳያቸው አይደለም። እስቲ ያው ስልጣኑን ተቆጣጥሮታል። የታለ እስቲ ስለተፈናቀለ ሰዎች ሲያወሩ ሰምታችኋል? ምዕራብ ትግራይን እኮ የሚፈልጉት ለሰሊጥ ምርታቸው ነው። ህዝቡ እንዲመለስ የሚፈልጉ መሰላችሁ? የጌታቸው ትርክቶች ናቸው። ትላንትና በመቱት ብትር ነው እየመታቸው ያለው ማለት ነው። ጌታቸው ኦኬ ወጥቼላችኋለሁ፣ እሺ ምን እያደረጋችሁ ነው እያላችሁ የለውበትም። እናንተ ምን እያደረጋችሁ ነው? from defensive to
ኦፌንሲቭ ያልኩት ያለው ስለዚህ ነው። እኔን የወቀሳችሁብኝ ነገር እኔን ባንዳ ያላችሁኝ እኔን ስንፈተ ስልጣን ያላችሁኝ እኔን እንደዚህ ያላችሁኝ ይኸው እያጋጠማችሁ ነው። የት ርቀት ልትሄዱ ነው እናንተ ነው እያላችሁ ያለው። ዳትስ ዋይ ምንድን ያልኳችሁት ከተከላካይነት ወደ አጥቂነት መንደርደሪያው የመሮጫው መንደርደሪያ ላይ መጥቷል። ሶ ይሄ አንዱ ፖይንት ነው። ሁለተኛ ስለ ሰሊጥ ነው። ስለ ሰሊጥ ስናነሳ እውነት ነው። ለኔ ግን ምንድን እንዳለኝ ታውቃላችሁ? አሳ ጎርጓሪ ዘንዶ ያወጣል ነው ለኔ የሆነብኝ። ነገ ጎርጉሮ ያወጣዋል። እኔ ግን ልንገራችሁ አሳ ጎርጓሪ የጌታቸው ንግግር ለኔ አሳ ጎርጓሪ ነው የሆነብኝ። የዚህ የሰሊጥ ፖለቲካ ማለት ነው። ምንድነው አሳ ጎርጓሪ ማለት? እውነት ነው። ይሄ ህወሓት ከተቆጣጠራቸው የዚህ 5 ኮር የኢኮኖሚ ሴክሽኖች አንደኛው ሴክሽን የግብርናው ሴክሽን ነው። 5 ስትራቴጂክ ኢሹስ በ5 ስትራቴጂክ ቦታ ነው የምንገባው ብሎ ወስኗል። 5 ብሎ ይለያቸዋል። ማዕድን፣ ቴክኖሎጂ፣ ኢንፍራስትራክቸር፣ ይሄ ሲሚንቶ፣ መሰረተ ልማት ምናምን፣ ትራንስፖርት፣ ንግድና ግብርና 5 ወይ 6። ከዛስ ምንድነው ያደረገው? ከዛ ምን አደረገ? ቲፒኤልኤፍ ስትራቴጂክ ምርቶችን ለየ። አንዱ ሰሊጥ ነው፣ ሁለተኛው ጥጥ ነው። ሰሊጥ የት ነው የሚገኘው? ወልቃይት ነው የሚገኘው። ጥጥ የት ነው የሚገኘው? ወልቃይት ነው የሚገኘው። ስለዚህ ሰሊጥ የሚገኝበትን ጥጥ የሚገኝበትን ኮንትሮል አደረገው። ቴክኖሎጂ አለ። የኮምፒውተር ምናምኖች እኮ አስመጪ ላኪ ነበሩ እኮ እዛ ውስጥ። የዚህ የባንክ ሰርቪስ ውስጥም እኮ ቴክኖሎጂ ነው ያለ። የባንክ ሰርቪስ እኮ እነ ጉና ምናምን አንበሳ ባንክ ምናምን ከዛ ጋር የተሳሰሩ ናቸው። ፍጹም ስትራቴጂክ ሰርቪስ ውስጥ ከዚህ የሰርቪስ የአገልግሎት ውስጥ እዛ ውስጥ ከተተው ንግድ፣ አገልግሎት፣ ማዕድን፣ ግብርና እነዚህ ነው የመሳሰሉ ማለት ነው። ስለዚህ ግብርናም የህወሓት የቲፒኤልኤፍ ቁልፍ ስትራቴጂክ ሰርቪስ ነው ብሎ ወሰነ። ከወሰነ በኋላ ግን ያን ቁልፍ የግብርና ስትራቴጂክ ቦታ በምን ላይ ብሎ ሲያስብ በሰሊጥና በጥጥ ላይ ነው የወሰነው። ሰሊጡና ጥጡ የት ነው የሚገኘው? ወልቃይት ነው የሚገኘው። የወልቃይት ኢሹ ከዚህ ጋር የተሳሰረ ነው። እኔ አሁን ወልቃይት ማን ነው የማን አይደለም እሱን አይደለም እያነሳውላችሁ ያለሁት። ቲፒኤልኤፍ ግን ዛሬ ጌታቸው የረዳ አሳ ጎርጓሪ ያልኳችሁ ለዚህ ነው። አሳ ጎርጓሪ ዘንዶ ያወጣል ያልኳችሁ ለዚህ ነው፣ ሌላ አይደለም። ጎርጉሮ ያመጣልን ነገር ለኛ ዘንዶውን ፈልገን እንድናመጣው አድርገን ማለት ነው። በደንብ አንደርስታንድ አድርጉኝ። 7-6 ስትራቴጂክ ሰርቪሶችን ለይቷል ብያቸዋለሁ። ማን? ቲፒኤልኤፍ። የትግራይ ክልላዊ መንግስት አይደለም፣ የትግራይ ህዝብ አይደለም። ቲፒኤልኤፍ ህወሓት። ኦኬ። ከለያቸው ሰርቪሶች አንዱ ግብርናው መቆጣጠር አለብኝ ያለው፣ ማዕድኑ መቆጣጠር ነው ያለብኝ ያለው፣ ንግዱን መቆጣጠር አለብኝ ብሏል፣ ባንኩን መቆጣጠር አለብኝ ብሏል ወዘተ። ንግዱን ለመቆጣጠር ጉናን አመጣ። ጉና 60% የኢትዮጵያ ንግድ አንድ ወቅት ላይ ሲቆጣጠር ነበር፣ የኮፊ ምርትን ጨምሮ። ኮንስትራክሽኑን መቆጣጠር አለብኝ ብሏል። ሱር ኮንስትራክሽን አለ፣ ትራንስፖርት የሚሰጠው አለ፣ ሱር ትራንስፖርትም አለ። ትልልቅ አልመዳ ጨርቃ ጨርቅ አለ። አልመዳ ጨርቃ ጨርቅ የኢትዮጵያ መከላከያን ጨርቅ እስከ ማምረት የሄደ ማለት ነው። የመድኃኒት ፋብሪካ አለ። አዲስ መድኃኒት ፋብሪካ የኢትዮጵያ መድኃኒት እስከ መቆጣጠር የሄደ ማለት ነው። ቲፒኤልኤፍ ኢዝ ኖት የትግራይ ህዝብ። ያ ሀብት የትግራይ ህዝብ ሀብት አይደለም፣ የህወሓት ሀብት ነው። ልክ ግብርናው ጋር ሲመጣ
ግብርናውን ግን ጤፍ ምናምን ሳይሆን ስትራቴጂክ የግብርና ምርቶች ከነዚህ ስትራቴጂክ የግብርና ምርቶች አንዱ ሰሊጥ ሁለተኛው ጥጥ ነው ሰሊጥና ጥጥ ነው ሊቆጣጠር የሄደው ሰሊጡንና ጥጡን ደግሞ ያገኘው የት ነው ወልቃይት ነው ያገኘው ከዛስ ምን አረገ ነው ጥያቄው ቲፒኤልኤፍ ህይወት ሜካናይዜሽን የሚባል አቋቋመ ህይወት ሜካናይዜሽን የቲፒኤልኤፍ ግብርናውን የተቆጣጠረ ስትራቴጂክ ሰርቪስ የሚሰጥ አካል ነው ግብርናውን ግን ስል ጤፍ ስንዴ በቆሎ አይደለም ጥጥና ሰሊጥ ዛሬ ጌታቸው የነገራችሁ እሱን ነው ጌታቸው እየነገረን ያለው ምንድነው ህይወት ሜካናይዜሽንን ቲፒኤልኤፍ ወደ ቦታው ለመመለስ ነው የሚፈልገው እንጂ ህዝቡን አይደለም